ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በቻፕተር 4 ኢንትሮዳክሽን ቱ ማኔጅመንት በዲሲሽን ሜኪንግ ላይ ቲዩቶሪያል ይዤላችሁ መጥቻለሁ። በዚህ ቲዩቶሪያል የምንመለከተው ምንድነው ሚኒንግ ኦፍ ዲሲሽን ሜኪንግ ዲፋይን እናደርጋለን። የዲሲሽን ሜኪንግ አይነቶችን፣ ዲሲሽን ሜኪንግ ሰርከምስታንስ እና ዲሲሽን ሜኪንግ ፕሮሰስ ምንድን ናቸው የሚሉት እናያለን። አጭር ኮንሰፕት ናቸው። እናም ዲሲሽን ሜኪንግን ባይዘዌ ግን ከዚህ ወዲያ ከቻፕተር 3 ጀምሮ የምናያቸው ማኔጀሪያል ፈንክሽን ናቸው ብለን ነበር። ግን ዲሲሽን ሜኪንግ በማኔጀሪያል ፈንክሽን ውስጥ ያልተካተተበት ምክንያት ለምን መሰላችሁ? በእያንዳንዱ ስቴጅ ላይ ፕላንም ስታወጡ ዲሲሽን ትወስናላችሁ፣ ኦርጋናይዝም ስታደርጉ ዲሲሽን ትወስናላችሁ፣ ኮንትሮልም ስታደርጉ ዲሲሽን ትወስናላችሁ፣ ሊድም ስታደርጉ ዲሲሽን ትወስናላችሁ። ስለዚህ በእያንዳንዱ ስቴጅ ውስጥ ያለ ስለሆነ ነው ዲሲሽን ሜኪንግ አንዱን ችሎ ራሱን ችሎ የማኔጅመንት ፈንክሽን ያላደረግ ነው። ምክንያቱም በእያንዳንዱ ፕሮሰስ ውስጥ ኢንተርቬን ስለሚያደርግ ነው እና ለዛ ነው ዲሲሽን ሜኪንግ አንዱ የማኔጀር ፈንክሽን ያለው ነው ማለት ነው። ስለዚህ ወደ ቪዲዮ እንግባ ማለት ነው። ስለዚህ ወደ ቪዲዮ ከመግባታችን በፊት ከቻላችሁ ቪፒኤን አብርታችሁ ብታዩልኝ ደስ ይለኛል። ቪፒኤን አብርታችሁ ስለምታዩን ከልብ አመሰግናለሁ። ወደ ቪዲዮ። ስለዚህ ዲሲሽን ሜኪንግ ኤንድ ፕሮብሌም ሶልቪንግ አር ክሪቲካል ኢምፖርታንት ስኪል ኤሪያ ኦፍ ማናጀር ናቸው። ብዙ ጊዜ ውሳኔ መወሰንና ችግሮችን መፍታት ዋና የሚባሉ ለማናጀሮች የሚያስፈልግ ስኪል ነው። and much of what manager and supervisor do is solve problem and make decision ነው። ስለዚህ አብዛኞቹ ማናጀርም ስራቸው ችግሮችን መፍታት እና ውሳኔዎችን መወሰን ላይ ያተኮረ ነው። ስለዚህ as a manager your ability to identify current and potential problem and to make sound timely decision and can literally affect the well-being of many ነው የሚለው። ስለዚህ ብዙ ጊዜ ማናጀሮች ምንድነው የተለያዩ ችግሮችን ካረንት ሊሆን ይችላሉ ወይም ፖቴንሻል ሊከሰት ይችላሉ ተብሎ የሚታሰቡ ችግሮችን በመለየት እነዚያን ፕሮብሌሞች ምንድነው በጊዜው ችግር መፍትሄ በሚያስፈልገው ሰዓት በመፍታት ዌልቢንግ ኦፍ መኒ ወይም የኦርጋናይዜሽኑ ቀጣይነት ማረጋገጥ አለባቸው ማለት ነው። ስለዚህ ፕሮብሌም ሶልቪንግ ኦፍተን ኢንቮልቭ ዲሲሽን ሜኪንግ ኤንድ ዲሲሽን ሜኪንግ ኢዝ ስፔሻሊ ኢምፖርታንት ፎር ማናጀር ኤንድ ማኔጅመንት ኤንድ ሊደርሽፕ። ስለዚህ ብዙ ጊዜ ማኔጅመንት እና ሊደርሽፕ ላይ ዲሲሽን ሜኪንግ ወሳኝ ነው። ስለዚህ ዲሲሽንን ለመወሰን ደግሞ ፕሮብሌም ሶልቪንግ ላይ በጣም የሚካተት ነው። ምክንያቱም ብዙ ጊዜ ችግሮች ሲመጡ ስለሆነ ማናጀር ውሳኔ የሚወስኑት ፕሮብሌም ሶልቪንግ ምንድን ነው ዲሲሽን ሜኪንግ ያስፈልገዋል ማለት ነው። ምክንያቱም ችግሩን ስትፈቱ ውሳኔ ወስናችሁ ነው በዚህኛው መንገድ ብፈታው አሪፍ ነው ብላችሁ ስለምትወስኑ ዲሲሽን ሜኪንግ ኤንድ ፕሮብሌም ሶልቪንግ አር ኢንተርሌትድ ናቸው ማለት ነው። ኤንድ ዲሲሽን ሜኪንግ organizational decision making is the process of responding to a problem or opportunity by searching for selecting a solution or course of action will create value for organizational stakeholder ነው። ስለዚህ ኦርጋናይዜሽናል ዲሲሽን ሜኪንግ ማለት የተለያዩ ፕሮብሌሞች ይኖራሉ ወይም ኦፖርቹኒቲዎችም ሊሆኑ ይችላሉ። እነዚያን ፕሮብሌም እና ኦፖርቹኒቲዎች ሪስፖንድ ማድረግ ነው ዲሲሽን ሜኪንግ ማለት። ስለዚህ ሪስፖንድ ስናደርግም የተለያዩ ኦልተርኔቲቮችን በማየት እና ሴሌክት በማድረግ የኦርጋናይዜሽኑ ስቴክሆልደር በሚጠቅም ሁኔታ የተለያዩ ችግሮች ካሉ መፍታት ነው። የተለያዩ ኦፖርቹኒቲዎች ካሉ ደግሞ ውሳኔዎችን በመወሰን እዛን ኦፖርቹኒቲዎች በመጠቀም የኦርጋናይዜሽናል ስቴክሆልደሮችን ጥሩ የሆነ ቫልዩ ወይም ጠቃሚ የሆነ ነገር ለኦርጋናይዜሽኑ አካላት ወይም በኦርጋናይዜሽኑ ለሚጠቀሙ አካላት ጥሩ ሁኔታ መፍጠር ምን ይባላል? ውሳኔ መወሰን ይባላል ማለት ነው። ስለዚህ ዲሲሽን ሜኪንግ የሚባለው ኦፖርቹኒቲ እና ፕሮብሌሞችን ትለያላችሁ። ኦፖርቹኒቲዎች ከሆነ ለማስወገድ የሚጠቅሙ ውሳኔዎችን ትወስናላችሁ። ፕሮብሌሞች ከሆኑ ኦፖርቹኒቲዎች ከሆነ ደግሞ እነሱን ለማግኘት የሚያስችሏችሁን ውሳኔዎች በመወሰን ወደ ትግበራ ትገባላችሁ ማለት ነው። ይሄ ነው ዲሲሽን ሜኪንግ የምንለው። ቀጣይ ምንድነው ታይፕ ኦፍ ፕሮብሌሞችን ነው እና ዲሲሽኖችን ነው የምናየው። ስትራክቸርድ ፕሮብሌም አለ። ለስትራክቸርድ ፕሮብሌም ደግሞ ፕሮግራም የሆነ ዲሲሽን እናወጣለን። ስትራክቸርድ ፕሮብሌም ስንል ኢንቮልቭስ ጎል ዛት አር ክሊር ነው፣ ግልጽ የሆኑ ጎሎችን ያካትታል። አር ፋሚሊያር ኦር ሃቭ ኦከርድ ቢፎር ነው። እንደዚህ አይነት ችግሮች ከአሁን በፊትም ተደግሞ ያውቃሉ፣ እናውቃቸዋለን ማለት ነው። የሚታወቁ ፕሮብሌሞች ናቸው። በተደጋጋሚነት ሪከር የሚያደርጉ ችግሮች ናቸው ማለት ነው። and are easily or and completely defined information about the problem available and complete ነው። ስለዚህ እነዛን ችግሮች ለመፍታት የሚያስችል መረጃ አቬሌብል ነው ወይም ሙሉ ለሙሉ ይገኛል ማለት ነው። and program decisions ከሆነ ደግሞ ምን ይሆናል ማለት ነው? recurring or routine situation in which decision maker should use decision rule or organization policy and procedure to make the decision ነው። ስለዚህ እነዚህ ችግሮች ምንድናቸው? ስትራክቸር ሊሆኑ ፕሮግራሞች ስለሆኑ እነሱን ለመፍታትም ፕሮግራም ሊሆን ዲሲሽን እንጠቀማለን ማለት ነው። ስለዚህ ያንን ውሳኔ ስንወስን የኦርጋናይዜሽኑን ህግ፣ መመሪያዎች፣ ፖሊሲዎች እና ፕሮሲጀሮች ስቴፕ ባይ ስቴፕ የሆኑ ጋይድላይኖችን ተከትለን የምንፈታው ችግር ወይም የምንወስነው ውሳኔ ከሆነ ፕሮግራም ዲሲሽን ይባላል ማለት ነው።
ሁለተኛው ደግሞ ስትራክቸር ፕሮብሌም ምንድነው? አንስትራክቸራል ፕሮብሌም እና ለእነዚህ ደግሞ ነን ፕሮግራም ዲሲዥን ይሆናል ማለት ነው። ስለዚህ አንስትራክቸር ፕሮብሌም የምንለው ፕሮብሌም ዳት አር ኒው ኦር አንዩዥዋል ኤንድ ፎር ዊች ኢንፎርሜሽን ኢዝ አምቢጊየስ ኦር ኢንኮምፕሌት ነው የሚለው ኤንድ ፕሮብሌም ዳት ሪኳየር ከስተም ሜድ ሶሉሽን ነው የሚለው። ስለዚህ እነዚህ አንስትራክቸር ፕሮብሌም የምንላቸው ያልተለመዱ አይነት ችግሮች እና ብዙ ጊዜ እንደዚህ አይነት ችግሮች መረጃዎች ላይገኙ ይችላሉ። ቢገኙም አሻሚ ሊሆኑ ወይም ግልጽ ላይሆኑ ይችላሉ። ስለዚህ እንደዚህ አይነት ችግሮች ካሉ ምን ይባላል? አንስትራክቸርድ ፕሮብሌም ይባላል። ስለዚህ አንስትራክቸርድ ፕሮብሌም ሲገጥማችሁ ፕሮግራም ዲሲሽን ነው የምትወስኑት ማለት ነው። ስለዚህ ፕሮግራም ዲሲሽን ማለት ዲሲሽን ዳት አር ዩኒክ ኤንድ ናን ሪከሪንግ ኤንድ ዲሲሽን ዛት ጀነሬት ዩኒክ ሪስፖንስ ነው። ስለዚህ ለየት ያለ ምላሽ ወይም ያልተለመደ አይነት ውሳኔ የምትወስኑ ወይም አዲስ ውሳኔ የምትወስኑ ከሆነ ችግሩ ምን ሆኖባችኋል ማለት ነው? አንስትራክቸር ፕሮብሌም ሆኖባችኋል ማለት ነው። አይሚን ስትራክቸር ፕሮብሌም ነው። ስለዚህ ስትራክቸር ፕሮብሌም ከሆነ ግን ፕሮግራም የሆነ ዲሲሽን የኦርጋናይዜሽኑን ህግና ደንብ መመሪያ ወይም ፕሮሲጀር ተከትላችሁ ሊሆን ይችላል የምትወስኑት ማለት ነው። ስለዚህ ይህን ይመስላል የሁለቶቹ ሁለት አይነት ፕሮብሌም አለ፣ ሁለት አይነት ዲሲሽን አለ ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ቀጣይ ደግሞ የምንመለከተው ዲሲሽን ሜኪንግ ኮንዲሽኖች አሉ፣ ውሳኔ የምንወስንባቸው ሁኔታዎች። አንደኛው ሰርቴኒቲ ነው፣ ሁለተኛው ሪስክ ነው፣ ሶስተኛው አንሰርቴኒቲ ኮንዲሽን ውስጥ ሆነን ውሳኔዎቹን እንወስናለን ማለት ነው። ስለዚህ ሰርቴኒቲ ስንል ኢች ኦልተርኔቲቭ አውትካም ኢዝ ናውን ኢን አድቫንስ ነው የሚለው። ስለዚህ ሰርቴን ነን፣ እርግጠኛ ናቸው ኦልተርኔቲቭ አውትካሞቹ፣ ያንን ብትከተሉ ያንን ውሳኔ ብትወስኑ የሚከሰተውን ነገር ታውቁታላቸው። ኤንድ ኦር ኢንፎርሜሽን ኦል ኢንፎርሜሽን ዘ ዲሲሽን ሜከር ኒድ ኢዝ ፉሊ አቬይላብል ነው። ስለዚህ ውሳኔን የሚወስነው አካል የሚፈልገው መረጃ ሙሉ ለሙሉ የሚገኝ ከሆነ ሰርቴን ሆናችሁ ያንን ውሳኔ መወሰን ትችላላችሁ ማለት ነው። ሁለተኛው ሪስክ ነው። ሪስክ የምንለው ደግሞ ዘ ፕሮባቢሊቲ ካን ቢ አሳይንድ ቱ ኢች አውትካም ነው። ስለዚህ የመሆን ያለመሆን እድሉ ይታወቃል በፕሮባቢሊቲ ያህል 80% የመሳካት እድል አለው። ይህን ውሳኔ ወስኜ ስራው ቢሰራ በዚህ ላይ ባልወስን ደግሞ ይህን ያህል ፌል የመሆን ይህን ያህል ሰክሰስ የመሆን ሬት አለው ብለን ፕሮባቢሊቲን የምንለይ ከሆነ ሪስክ ሲቹዌሽን ነው ማለት ነው። ስለዚህ ጉድ ኢንፎርሜሽን አቬሌብል ሊሆን ይችላል፣ ግን ያን ያህል በቂ አይደለም እና በፕሮባቢሊቲ ደረጃ ነው ያንን ዲሲሽን የመሳካት እድሉን መገመት የምንችለው ማለት ነው። ስለዚህ በእንደዚህ አይነት ኮንዲሽኖች የምንወስናቸው ውሳኔዎች ይኖራሉ። ሶስተኛው አንሰርቴኒቲ ነው። ይሄ ደግሞ ሙሉ ለሙሉ ላክ ኦፍ ኢንፎርሜሽን ኦር ኒውሌጅ ሜክስ ደ አውትካም ኦፍ ኢች ኦልተርናቲቭ አንፕሬዲክቴብል ሰች ዛት ኖ ፕሮባቢሊቲ ካን ቢ ዴተርማይንድ ነው። ስለዚህ እዚህኛው ላይ ፕሮባቢሊቲ መታወቅ እንኳን አይችልም ማለት ነው። ስለዚህ ብዙ መረጃ የለንም፣ እውቀትም የለን ስለሚደረገው ነገር። ስለዚህ ኦልተርናቲቮቹም አንፕሬዲክቴብል ሊሆኑ የሚችሉበት ሁኔታን አንሰርቴኒቲ ኮንዲሽን ውስጥ ሆናችሁ ሲወስኑ ነው ማለት ነው። ስለዚህ ማናጀር ሜይ ሃቭ ቱ ካም አፕ ዊዝ ክሬቲቭ አፕሮች ቱ ኦልተርኔቲቭ ነው። ስለዚህ አንሰርቴን ከሆነ ክሬቲቭ የሆኑ በራሱ ፈጥሮ የተለያዩ ኦልተርኔቲቮችን ውሳኔዎችን መወሰን ይጠበቅበታል ማለት ነው። ስለዚህ አንድ ውሳኔ ሲወሰን ሙሉ ለሙሉ ሰርቴን ሙሉ መረጃው ኖሮ ልንወስን እንችላለን። ሁለተኛው ሪስክ ኮንዲሽን ውስጥ ሆነ ወይም ፕሮባቢሊቲ ታውቆ ወይም የተወሰነ መረጃ አለን ግን ሙሉ ለሙሉ ኮምፕሊት ያልሆነ መረጃ ኖሯችሁ ልትወስኑ ትችላላችሁ። ሶስተኛው ደግሞ አንሰርቴን ሙሉ ለሙሉ እርግጠኛ ሳትሆኑ ምንም የሆነ በቂ መረጃ ሳይኖራችሁ በራሳችሁ ክሬቲቭ የሆነ ዲሲሽን ሜኪንግን ልታካሄዱ ትችላላችሁ ማለት ነው። እነዚህን ይመስላሉ ውሳኔ የምትወስኑባቸው ሁኔታዎች። የምንመለከተው ደግሞ ሁ ዲሳይድስ ነው። ውሳኔ መወሰናል። ማን ነው ውሳኔ የሚወስነው ስንል ዜር አር ፎር ስታይልስ ኦፍ ዲሲሽን ሜኪንግ ቤዝድ ኦን ሁ ሜክ ዘ ዲሲሽን ነው። ስለዚህ አራት አይነት የዲሲሽን ሜኪንግ ስታይሎች አሉ ውሳኔውን በሚወስነው አካል መሰረት። አንደኛው ኢንዲቪዥዋል ዲሲሽን ሜኪንግ አለ። ግለሰቦች ውሳኔ ሊወስኑ ይችላሉ፣ በኢንዲቪዥዋል ደረጃ የምንወስነው ማለት ነው። ኤንድ ዲሲሽን ሜኪንግ ኮንሰልቴሽን አለ። አንዳንድ ጊዜ ሰዎችን አማክራችሁ የምትወስኑት አለ። እናንተ የማታውቁት ነገር ከሆነ ወይ ልምድ ከሌላችሁ በዛ ነገር ልምድ ያለውን አካል አማክራችሁ ውሳኔ ልትወስኑ ትችላላችሁ። ግሩፕ ዲሲሽን ሜኪንግ አለ። በቡድን ውሳኔዎች ልትወስኑ ትችላላችሁ። እንደ ዴሊጌቲንግ ዲሲሽን ነው። ሌላ ሰው የእናንተን ውሳኔ እንዲወስንላችሁ አድርጋችሁም ልትወስኑ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ቀጣይ የምንመለከተው ምንድን ነው? ዲሲሽን ሜኪንግ ፕሮሰሶች አሉ፣ ውሳኔ የምንወስንባቸው ሁኔታዎች ማለት ነው። ስለዚህ ውሳኔ ስትወስኑ ምንድነው አንደኛ
አይደንቲፋይ ዘ ፕሮብሌም ነው። ችግሩን መለየት አለባችሁ። ምንድነው ብዙ ጊዜ ውሳኔ የሚወሰነው እንዳልኳችሁ ወይ ፕሮብሌም ወይ ኦፖርቹኒቲ ሲኖር ስለሆነ ማለት ነው። ስለዚህ ዲሲሽኑ ምንድነው ለመወሰን መጀመሪያ ፕሮብሌም መኖር አለበት። ስለዚህ ያን ችግር መለየት እና ኤክስፕሎር ኦልተርኔቲቭ የተለያዩ ሁኔታዎች ማየት ነው። ከዛ በመቀጠል ያንን ችግር የምትፈቱባቸውን አማራጮች ማየት ይሆናል። ከዛ ያንን ችግር ካያችሁ ወዲያ ምንድነው ኢቫሉዌት ኦልተርኔቲቭ ታደርጋላችሁ። ስለዚህ ብዙ ኦልተርኔቲቮች ዘርዝራችኋል። ስለዚህ የትኛው ነው ደ ሞስት አድቫንቴጅስ ኤንድ ዘ ሊስት ዲስአድቫንቴጅስ የሚለውን ካሉት ኦልተርኔቲቮች ውስጥ በማየት ከዛ ሰሌክት ታደርጋላችሁ ኦልተርኔቲቫችሁ ማለት ነው። ከዛ የመረጣችሁ ኦልተርኔቲቭ ይዛችሁ ኢምፕሊመንት ወደ ማድረግ ትሄዳላችሁ ማለት ነው ሶሉሽኑን። ከዛ ኢምፕሊመንት ካደረጋችሁ ወዲያ ሞኒተር ዘ ኢምፕሊሜንቴሽን ኦፍ ዘ ፕላን ነው። ስለዚህ ትቆጣጠራላችሁ የኢምፕሊሜንቴሽን ኦፍ ፕላኑ ባቀዳችሁ መንገድ እየሄደ ነው ወይስ ጥሩ ነገር አምጥቷል የሚለው ማለት ነው። ከዛ መጨረሻ ላይ ቨሪፋይ ነው የምታደርጉት ኢፍ ዘ ፕሮብሌም ሃቭ ቢን ሪሶልቭድ ኦር ኖት ነው። ያ ችግር ተፈቷል ወይስ አልተፈታም የሚለውን ማረጋገጥ ይሆናል ማለት ነው የመጨረሻ ስራችሁ የሚሆነው ማለት ነው። ስለዚህ በዚህ መሰረት ውሳኔ መወሰን ትችላላችሁ ማለት ነው። እነዚህን ፕሮሰሶች መከተል አለባችሁ ውሳኔን ስትወስኑ ማለት ነው። ላይ ደግሞ የምንመለከተው አትሪቢዩት ኦፍ ኢፌክቲቭ ዲሲሽን ሜከር። ኢፌክቲቭ የተባለ ዲሲሽን ሜከር ባህሪያቶች ምን ይመስላሉ ስንል ኢፌክቲቭ ዲሲሽን ሜከር ኒዮሌጅ አለው ስለሚወስነው ነገር፣ ኢኒሺዬቲቭ ነው ተነሳሽነት አለው ያንን ውሳኔ ለመወሰን የተለያዩ ነገሮችን ከግምት አስገብቶ ስለሆነ ማለት ነው። ይሄን አድቫይስ ሲኪንግ ነው ምክር ይጠይቃል ከባለሙያዎች የሚወሰነውን ውሳኔ ከመወሰኑ በፊት ማለት ነው። እንደ ሴሌክቲቪቲ ይመርጣል ማለት ነው የትኛውን ውሳኔ መወሰን እንዳለበት በየትኛው መንገድ መሄድ እንዳለበት። ኤንድ ኮምፕሬሄንሲቭ ነው። ኮምፕሬሄንሲቭ ስንል ምንድነው ሰብጀክቲቭ ላይ አይወስንም። የተለያዩ ሁኔታዎችን ራሽናል በመሆን አናላይዝ በማድረግ አድቫንቴጁን ዲስአድቫንቴጁን በመለየት ነው የሚወስነው። ኤንድ ከረንሲ ነው ከሚያስወጣን ወጪ አንጻር ከሚፈጅብን ጊዜ ከታይም አንጻር ከኮስት አንጻር ሊሆን ይችላል። ኤንድ ፍሌክሲቢሊቲ ማለት ተለዋጭ ነው። ሪጅድ ሆኖ ውሳኔ አይወሰንም። ውሳኔው መለወጥ ባለበት ሰዓት መለወጥ የሚችል መሆን አለበት። ኤንድ ጉድ ጀጅመንት ነው። ጥሩ የሆነ ውሳኔ መወሰን አለበት። ኤንድ ሪስኩም ካልኩሌትድ የሆነ መሆን አለበት ማለት ነው። ሪስኩም ታስቦ መገባት አለበት። ውሳኔ ስንወስን የምህን በመወሰን ይሄን ሊመጣብኝ ይችላል ብላችሁ ቀድማችሁ ማሰብ አለባችሁ። ኤንድ ሰልፍ ኖሌጅ ያስፈልጋል ማለት ነው። ስለዚህ እነዚህ ምንድናቸው? አትሪቢዩቶች ናቸው ጉድ ሚን ኢፌክቲቭ ዲሲሽን ሜከር ማለት ነው። ስለዚህ ቻፕተር 4 ይሄን ይመስላል ማለት ነው። ስለ ዲሲሽን ያየ ነው። እናም ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና በእያንዳንዱ ቻፕተር ላይ የሰራሁላችሁ ጥያቄዎች አሉ። በዚህ በእያንዳንዱ ቪዲዮ መጨረሻ አታች አደርግላችኋለሁ ማለት ነው። ስለዚህ ቪዲዮን ከጨረሳችሁ ወዲያ እነዛን ጥያቄዎች እየገባችሁ መስራት ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ነበረ እና ቪፒኤን አይታችሁ ለምታብሩኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።